እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ ብድጋጎ ውስድ የሚደረግ ሁሉ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት መሰላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካራቴራ ተቀዶ እዚህ ጋር ተቦጭቆ ሊሆን ይችላል። የጡት ማሰሪያችሁም ጠፍቶ ሊሆን ይችላል። አንተ ተቦጭቆ አይጥ የቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደል? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣው ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውማ ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗላ። በቃ እኔ ነኝ የማድገው። አብረን እንደገም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው፣ እሱ ይውደቅ ነው። መኮርኮርና መኮርኮም ብላችሁ አስቡት። ይሄን ይኮረኩመዋል፣ ይሄ ደግሞ ይኮረኮራል። በአጋንንት ደስታ ያገኛል ማለት ነው። በቃ እያንዳንዱ የሚያረጋት ነገር በእድል ተወስዶ ስለሆነ ወሰድኩ ብሎ ነው የሚያስበው። አሁን አይወሰድም እድል። አጋንንቶቹ እዛ ሄደው አይምሮን ይደፍኑታል። አሪፍ ስራ የሚሰራ ከሆነ ስራውን ያበላሹበታል። እሱን ስራ የሚመስል ደግሞ ፌክ የሆነ ስራ ደግሞ ለዚህኛው ይሰጠዋል። ከዛ ገንዘብ ሲያገኝ በአጋንንቶቹ ገዛ ሲሄድ ይሳካለታል። ማንም ለምን ሃይ ኮፒ ወይም ፌክ የሆነ እንደሚባለው ሰከንድ አንድ እንደሚባለው ሃይ ኮፒ ያስኬዳል። ያንን ልጅ ያለውን ቻንስ እድሉን የሚመስል ነገር ይሄም ስላገኘ ወሰድኩ ብሎ ስለሚያስብ ይኖራል ማለት ነው። ይሄ የአጋንንቶቹ የማታለል ስራ ነው እንጂ ከዛኛው ሰውዬ የሚሰረቅ ተሸክመው የሚያመጡት ነገር ኖሮ አይደለም። ያን አይምሮ መድፈን፣ ይሄኛውን ደግሞ በአጋንንት ደግሞ አይምሮን ይከፍቱትና በሄደበት እንዲሳካለት ያደርጉታል። ግን ገቢር አለው፣ ግብርም አለው። ገቢር ለመግቢያ ነው፣ መጀመሪያ ለመስራት ነው። ግብሩ ደግሞ በየጊዜው ደግሞ ይሄን ማሳደስ የሚባል ነገር አለ። ምናልባት ራሱ እጁ የተወሰደበትን ሰው መጋበዝም ሊሆን ይችላል። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል። ለማሳደስ በአመቱ እንደዚህ የሚያደርጓሉ። ጓደኛ መስለው መኝታ ክፍል ድረስ ገብተው የተሰጣ ልብስ የሚወስዱ፣ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ፣ ወይ ደግሞ ካስቲህን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ በጣም በቃ ተጠራጠርኳል። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄን ቲሸርት በእናትህ እኔ ጠበበኝ አለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበህ ይመስለኛል፣ ለማንኛውም አልገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህን ስላላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠው። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጅብሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት ማለት ይሄ ሰው በቃ ብቻውን ዜሮ ቀራ። ዜሮ። አንዳንዴ እንካፈል የሚባል ነገር ማለት ለነገሩ ሰይጣን እንዴት አድርጎ ይካፈለው እና በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው።
እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። አጋንንቶቹ ያዩዋል፣ መጀመሪያ ይኮርጃሉ። ቻይና ለምሳሌ ትኮርጃለች አይደል? አንዳንድ ዕቃዎችን ታይታይና ከዛ በኋላ ሄዳ በራሷ ለህዝቡ ለአፍሪካ ህዝብ በሚመጥን ለአውሮፓ በሚመጥን ሃይኮፒ ትሰራለች። ለምሳሌ ይሄ ሃይኮፒ ቢሆን ይሄ ስልክ ቻይና ነች፣ ከቻይና ውጭ ሌላ ሊሰራ አይችልም ብላችሁ ነው የምታስቡት። አጋንንትም እንደዛ ናቸው። ያያሉ ልጁ እንዴት እንደሚገባ እንደሚወጣ ምን እንደሚያገኝ ትርፉ መኪና የያዘው ነገር ያያሉ። ይሄንኑ ነው ራሱ የምፈልገው ካለ ይመጡና ያንን ያስረክባሉ ማለት ነው። ያንን ሰውዬ ደግሞ ይዘጋጉበታል። መኪናው እንዲበላሽ፣ ክስ እንዲበዛበት፣ ከሚስቱ እንዲጣላ፣ እንዲናደድ፣ እንዲበሳጭ፣ ቀስ በቀስ ትዳሩ እንዲመነምን እየተደረገ ይሄዳል ማለት ነው። ይሄ ነው እድል እንጂ እንደዚህ የሚዘዋወር ነገር ኖሮ አይደለም ማለት ነው። ስለዚህ ምንድነው የምታደርጉት? እድል መልስ አትሉትም። ጸበል ስትጠመቁ፣ ሱባኤ ስትገቡ፣ ስትሰግዱ ምንድነው ማድረግ ያለባችሁ? መንፈሱን እድል መልስ አትሉትም። አይመልስማ፣ ከየት አባቱ ይመልሳል? ታሰር ነው የሚባለው። ለምን? እድላችሁን አስወሰደ በሚለው ሐሳብ ውስጥ ሳይሆን መረዳት ያለባችሁ እድሌን ዘጋብኝ፣ በእያንዳንዱ መግቢያ መውጫ ቀዳዳዎች ውስጥ ደንበኞቼን በሙሉ አስቀየመብኝ፣ አጠቃላይ በህይወቴ ላይ ይሄ መንፈስ መጥቶ አይነ ጥላ ወይም ደግሞ የቢዝነስ ጥላ ሆኖብኛል፣ ስለዚህ ይሄ መንፈስ ማሰር አለብኝ ብላችሁ ማሰር፣ ታሰር፣ እድሌን መተህ የዘጋህብኝ ታሰር፣ ከመንገድ ዞር በል ብላችሁ መንፈሱን ማሰር ማስወገድ ነው። ወይም ደግሞ ስትጠመቁ ደግሞ ይሄንን ነገር እያሰባችሁ መጠመቅ ነው። ከእግዚአብሔር ጋር ስታወሩ ደግሞ እግዚአብሔር ሆይ እድሌ ተወስዶብኛል ወይም ደግሞ የኔ እድል ተዘግቶብኛል ሳይሆን ተዘግቶብኛል እና እባክህን የዘጋብኝ መንፈስ ያዝልኝና በረከቴ መልስልኝ። አስራት አወጣለሁ፣ ቃል መግባት አለባችሁ። አስራት በኩራት አወጣለሁ፣ መባ ሰጣለሁ፣ ስለቴን እንደዚህ አስገባለሁ ብላችሁ መሳል አለባችሁ። ሱባኤ መግባት አለባችሁ። ከዛ እግዚአብሔር ያንን መንፈስ ይይዘዋል እንጂ ሰይጣን እድል አይሰጣችሁም። ሰይጣን በረከት አይሰጥም። ቢሰጥም የሚወስደውን ነው የሚሰጠው። ከእኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ከእግዚአብሔር ጋር ካልሰበሰብን እንደዛ ነው። እና ታዲያ እድሉ ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን፣ የኛ ህይወት፣ የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ፣ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆንን ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ ዕውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ፣ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን፣ ስልክን ወስጃለሁ አይደል ምናምን ችግር የለውም አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱ ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይህንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት ነው። ስለዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው። አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁልጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል።
ጠብቀኝ እባክህ አድነኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም አንዋል ወይ ኒውትራል ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። ወደ አንዱ ወይ ወደ አጋንንቱ ወይ ደግሞ ወደ ቅዱሱ ነው ህይወታችን ሊሆን የሚችለው። ማን ነው እዚህ ፓጋን ኤቲስት ነኝ ሃይማኖት የለኝም ብሎ ኒውትራል ነኝ ብሎ የሚያስብ ሰው እንኳን የማን አባል ነው? በአፉ ነው እንጂ ኒውትራል ነኝ የሚለው እግዚአብሔርን አላመልክም በማለቱ ሮብና ዓርብ ባለመጾሙ ሃይማኖታዊ ስርዓቶችን ባለመፈጸሙ እንኳን ያጋንንት አባል ነው። የራሱን ሃይማኖት በመፍጠሩ እንኳን ኃጢአተኛ ነው። እግዚአብሔር የለም ብሎ በማሰቡ እንኳን ጽንፈኛ ነው። ስለዚህ የእንትና ወገን ነው ማለት ነው። ስለዚህ ከሁለት አንድ እንጂ ሶስተኛ ኒውትራል የሚባል ነገር የለም እና እድላችን እንዲወሰድ ሆነን እየኖርን መንፈስ ሲላክብንም ምንም ሲደረግብንም እኛ ውስጥ ገብቶ ስራውን ሲሰራ ምን ይዘው ከሆነ ሰየው ጥሩ ነው። የተወሰነ ሊያንገዳግደን ይችላል። እስከነቃን ድረስ እናሸንፈዋለን። ካልነቃን ግን ሰው ሲነግረንም አጋንንት የሚባል ነገር የለም የራሴ ችግር ነው ገንዘብ አያያዜ ችግሬ ነው ብላችሁ የምታስቡ ከሆነ ጥሩ። እንደዛም ከሆነ ደግሞ ተመለሱ እስቲ ከቻላችሁ። እስቲ ልብ ካለ ከሱስ አገግም። እንደዛ ከሆነ በካውንስል በስነ ልቦና አማካሪዎች በሳይካትሪስት የምትመለስ ከሆነ ሞክር። ጭንቀት መንፈስ አለብህ የአማኑኤልን ኪኒን እየዋጥክ የጭንቀት መንፈስህን ለማብረድ ትሞክራለህ። በድብቅ ሰዎች ሳያውቁ ኪኒን ለመዋጥ ትሞክራለህ። ሞክር። ግን ይቻላል? ትችላላችሁ? እንደዛ መብረድ እንደዛ ነገሮች ማስተካከል ይቻላል? እስከ መቼ ድረስ የጭንቀት መድኃኒት እየዋጣችሁ? ነፃ የሚያወጣ አእምሮን የሚያርፍ ሰላም የሚሰጥ ክርስቶስ እያለ አስተውላችኋል? በነፃ ቅረቡ፣ በነፃ ብሉ፣ ጠጡ፣ በነፃ አስቀድሱ፣ ሁሉ ነገር በነፃ ተብሎ እምቢ ብለን ዋጋ ከፍለን እንመለሳለን። ይሄ ነው የኛ ባህሪ እና እግዚአብሔር ይህን ቤት የለወጠ እኛን የሚለውጠን የእውነት ስትኖሩ እግዚአብሔር በእናንተ ውስጥ ይከብራል። በኃጢአት 80 ዓመት ከመኖር ለሰው ኖሮ ወይም ሰዎች እግዚአብሔርን በእናንተ አውቀው 30 ዓመትና 40 ዓመት ኖሮ ማለፍ ይሻላል። ሰላም ነው። አመሰግናለሁ። ልጄ አሏት ሴቷን። አቤት አሜሪካ ያሉት ይሻሉሽ? አዎ። እዚህ ያሉትስ? አይ በተወሰነ አስቸግረውት ነበር መምህር ተስፋዬ። እሱን መምህር ተስፋዬ የዋህ ነው፣ ወደ እነዚህ ልጆች እንዳታስጠጊው፣ ተናደው የሆነ ነገር እንዳይልኩበት ምናምን አሉ ሰውየው። እነሱ እንኳን ባይናደዱና ባይልኩበትም እነሱ ላይ ያለው ግን ተናዶ የሆነ ነገር ሊያረገው ይችላል ይሄን ልጅ። ምክንያቱም አደገኛ የሆነው መንፈስ ነው እዚህ ያሉት። ወደ ውጭ ሀገር እንዲሄዱ የማይፈልግ እዚሁ ብቻ እንዲልከሰከሱ የሚፈልግ ዋናው አደገኛው መንፈስ ነው ወንድሞች ላይ ያለው፣ ልጆች ላይ ያለው፣ እዚህ ያሉት ላይ ማለት ነው እንጂ ቢሄዱ ኖሮ እዛው ከነሱ ጋር አብሮ ሆነው አብሮ ይለወጡልሽ ነበረ። እና እኔ አሁን ወደ መንፈሳዊ ነገር ወደ ንስሐ መምጣት የፈለግኩት በሁለት ነገር ነው ያዋሉ። አንደኛ ቅብአት ሆኜ ማንም ሰው እኔን አያውቀኝም ነበረ፣ የቅብአት እምነት ተከታይ ሆኜ። ሁለተኛ ያን ሁሉ ሳገለግል ቤተክርስቲያንም ምንም አባቶች ሲመጡ በእናትና በአባቴ ጨሌ የዛር መንፈስ ወይም ደግሞ ከላይ በመጣው መንፈስ ነው ይሄ ሁሉ ሳረግ የነበረው። ግን ልጆቼ በደንብ አዳምጡኝ አሉና በስልክ ነው እንግዲህ ይሄ ሁሉ በስልክ ነው። እና ልጆቼ አሁን የምነግራችሁ በጣም ሊከብዳችሁ ይችላል አሉ። ምንድን ነው? አያቴ ደፍሮኛል። ያ ሁሉ ሰዶማዊ የሆኑት በማን ነው? በአያት ነው። አያት ሲባል አሁን እናንተ ትልቅ ሰው ሽማግሌ ምናምን አገርችሁ ወጣት በነበሩበት ሰዓት አብረዋል የሚኖሩት ያልኳችሁ አያቴ እኔን ያዋረሰኝ ደፍሮኝ ነው። አልቅሻለሁ፣ አንድ ወር ከቤት ወጥቻለሁ፣ ና ብሎ አባብሎኝ ይሄ ነገር ያደረግኩልህ ጥበብ ብሎ ዋሽቶኝ ምናምን ብሎ ነው ይሄን ያደረገው። ከዛ ቀን ጀምሮ ግን ረሳሁት የደፈረኝን ነገር። ከፍ እያልኩ ስመጣ ነው ለምን እንዲህ ያደረገ እያልኩ የምጠይቀው። አንዱ ያ ነው። ሁለተኛ ነገር ግን ለማንም ሰው ያልተናገርኩት የቅብአት እምነት ተከታይ መሆኔ ነው። ይሄን እንድናገር የሚያስገድደኝም ደግሞ በህይወት ዘመኔ እናንተ ካደጋችሁ በኋላ የዛሬ 7 ዓመት ይሁን ብቻ 10 ዓመት እርግጠኛ አይደለሁም፣ እግዚአብሔር መጥቶ ተጣልቶኛል። የኦርቶዶክሱ እግዚአብሔር፣ የተዋህዶ እግዚአብሔር እኔ ሃይማኖቴና እምነቴ ሌላ ሆኖ ቤተክርስቲያን ውስጥ መጥቼ ስንት ህዝብ እንደበከልኩኝ የሚያውቀው ያ እውነተኛው አምላክ መጥቶ ተጣልቶኛል። አቁም፣ ስራህን አቁም ብሎ
ስራዬን አስቆሞኛል እና እኔ በኦርቶዶክስ እምነት ውስጥ ሆኜ መቼ እንደምቆርብ እያሰላሰልኩ ባለሁበት ሰዓት ውስጥ ነው ልጄ ይህንን ኦዲዮ ልካልኝ መከራዬን እያየሁ የነበርኩት። አሁን እኮ ስቃይ ውስጥ ነኝ። እግሬም እጄም ግራ ፓርቲ በሙሉ ተሸማቋል ይውኝ ብሎ በቪዲዮ በምናምን ተደርጎ ፎቶ ተደርጎ ሲላክ ሰውየው እንደዚህ ኩንትር ብሎ ይሄ ፓርቲ በሙሉ ሽባ ሆኗል። በቃ በግራ በኩል ለምን እንዴት እግራቸውን በሳይንሱ ግራ ፓርታችን ሽባ ከሆነ በቀኝ በኩል ያለው የአእምሯችን ክፍል ተጎድቷል ማለት ነው የሚሉት። በግራ በኩል ያለው የአእምሯችን ክፍል ሲጎዳ ቀኛችን ነው የሚያዘው። እንደዚህ አይደለ? የአእምሯችን አንጎላችን ይሄ ለዚህ ይሄ ደግሞ ለዚህ ነው የሚያቀብለው ነው የሚባለው። እንደ ሃይማኖት ውስጥ መጡ ደግሞ በግራ በኩል ያለው ፓርት ከተያዘ ያ አጋንንት ማን ነው? ግራኝ ወይም እስላም ዛር ነው የሚባለው፣ ሻህ አንበሶ ነው የሚባለው። በቀኝ በኩል ከያዘ ደግሞ ማን ነው? ቀኝ የሚይዘው ጠቋር አይደለ? እና እንግዲህ አያቴ ይካድምም ስለነበረ ብዙ ነገሮችን የሚያደርግ ስለነበረ የሰፈሩን የዛር መንፈስም ሰብስቦ ያስካድም ስለነበር ሻህ አንበሶም ነበረ፣ የእስላም ዛርም ነበርና እኔ በድብቅ የእስላም ጾም ነበር። ያ ሁሉ ቄስ እኔ ጋ እየመጣ ጥበበኛ ነው ናገባ ቤተ መቅደስ እያለኝ የእስላም ጾም ነበረ፣ ያስጾመኝ ነበረ። አላሁ አክብር ነበረ። ማንም በሌለበት ሰዓት ሚስቴ ፊት አላሁ አክብር ያስብለኛል፣ መንዙማ ያስከፍተኛል፣ ያስጨፍረኛል። ማንም በሌለበት ሰዓት ላይ እኔና ሚስቴ ብቻ ስንሆን ለምን ቤተ ክርስቲያን ውስጥ ሆኖ በድብቅ ትውልድን አገልጋይን ካህናትን መበከል ህዝቡን መበከል ስለሚፈልግ ድንገት መንዙማ ሲከፈት አላሁ አክበር ሲል ከተሰማ እንዴ ሰልሟል እንዴ አስወጡልኝ ነው የሚባለው ይላል ህዝቡ አይደል? እንዳይባል በድብቅ ነው የተደረገው። አያችሁ የሰይጣን ስልቱ እንዲያደረጉ የሉ። ኧረ ጫት የሚቅም በርጌታ ቃለው ልንገራችሁ። አባ ገብረ ኪዳን ምንድን ያሉት? ውጭ ሀገር ሲጋራ የሚያጨስ ጳጳስ አይቻለሁ ሲሉ ህዝቡን የህዝቡ አይምሮ ይጎዳል። እንዴት እንደዚህ ይላሉ? ወይኔ ምን አይነት ጊዜ ደረስን ብሎ ህዝቡ ይጨነቃል። ሃይማኖቱን እንዲያውም ኤቲስት ይሆናል ፓጋን ይሆናል ብሎ ሳይፈሩ ተናግረውታል። እኔም ደግሞ ይኸው ሳልፈራ እየተናገርኩ ነው። ጫት ቁጭ ብሎ የሚቀም ቤተክርስቲያን መጥቶ የሚያስተምር መርጌታ እቤቱ ጫት እየቃመ መንዙማ ከፍቶ መንፈሱን የእናት ያባቱን ዛር የሚያባብል መርጌታ ቃለሁ ኮተቤ በዚያው ልንገራችሁ። እሺም ከዚህ ከወሰን ከመገናኛ ጀምሮ በወሰን መስመር እስከ ካራ መስመር ግራና ቀኝ የሌለ ጠንቋይ የለም። ጉድ ነው እዛ የምትሰሙት።